ወንድ ልጅ ካንቺ መለየት ከፈለገ እንለያይ ብሎ ብዙ ጊዜ አይነግርሽም። ነገር ግን እነዚህን ነገሮችን በተደጋጋሚ ያደርጋል። ሂድ አትበለው እንዲሄድ አድርገው የሚባለው አባባል ይሄ ነው። እነዚህን ነገሮችን በተደጋጋሚ እያደረገ ከሆነ ካንቺ መለያየት ፈልጓል ማለት ነው። እንለያይ ብሎ ቃላት አውጥቶ እስኪነግርሽ አትጠብቂ። እነዚህ ምልክቶችን ካየሽ ዛሬውኑ በገዛ ፍቃድሽ ከዛ ህይወት ውጪ። ክብርሽን ጠብቀሽ። አንደኛ ኢግኖር ያደርግሻል፣ ችላ ይልሻል። ቴክስትሽን አይቶ ዝም ወይንም አጫጭር ቴክስቶችን መመለስ፣ እሺ፣ አው፣ እምቢ፣ ኖ፣ አይሆንም ምናምን ነገር አጫጭር መልሶችን መመለስ ይጀምራል። እሱ ብቻ አይደለም፣ በፊት ላይ ረጅም ደቂቃ ስልክ የሚያወራሽ ልጅ ዛሬ ላይ ወሬዎቹን ባጭሩ ለመዝጋት ባጭሩ መጨረስ፣ ስልክ አለማንሳት ይጀምራል። ሚስድ ኮል አይቶ መልሶ አለመደወልንም ጭምር። ሁለተኛ ተለዋዋጭ ነው፣ የስስት ባህሪ ያለበት። ዛሬ መልካም ሰው ይሆንልሻል፣ መልካም ፍቅረኛ፣ ነገ ደግሞ ሌላ ሰው እማታውቂው፣ ማታ ሰይጣን ይሆናል፣ ጠዋት መልአክ ይሆናል። የሆነ ተለዋዋጭ ባህሪ ያለው፣ አንዴ ተንከባካቢ መልካም ፍቅረኛ ይሆናል፣ ሲያሻው ደግሞ በጣም ቁጡና ተናዳጅ፣ ለማንም ሴት የማትመኘውን አይነት ፍቅረኛ ይሆናል። ሶስተኛ ለመለያየት ሰበብ ይፈልጋል። ኩሽ ባለ ቁጥር እንለያይልሻል፣ በቃ እዚህ ጋር ይብቃ፣ ከዚህ በላይ መቀጠል አልችልም፣ በቃ እስካሁን ታግሼሻለሁ፣ የታገሽው አንቺ ሆነሽ እኮ ነው፣ እዚህ ጋር ቢበቃን ይሻላል፣ ከዚህ በላይ የመታገስ አቅሙ የለኝም ይልሻል። በቃ ትንሽ ነገር ይፈጠር እንለያይ ለማለት ቅርብ ነው። አራተኛ አንቺን ሳያማክር ውሳኔዎችን ይወስናል። በፊት ላይ እንደዚህ ላደርግ ነው ምን ታስቢያለሽ ብሎ የሚጠይቅሽ ልጅ ዛሬ ላይ በራሱ ውሳኔዎችን መወሰን ይጀምራል። ካንቺ ምንም አይነት ሐሳብ መቀበል ያቆማል። አምስተኛ ስለ ነገ ህይወት ካንቺ ጋር ማቀድ ያቆማል። ነገ ላይ እንደዚህ እናደርጋለን፣ ለነገ ህይወታችን ይሄን እንሰራለን የሚሉ እቅዶችን ማቀድ ያቆማል። ስለ ፊውቸር ምንም አይነት ሐሳብ አይኖረውም። በቃ የኔ ፍቅር ግንኙነት አልፈልገውም፣ እንደማይዘልቅ እርግጠኛ ነው። ስለ ነገ ማውራትም ሆነ ማቀድ ያቆማል ማለት ነው። ይህ ፍቅር ለሱ ዘመን ተሻጋሪ አይደለም። ስድስተኛ የማትወጂውን ነገር ደጋግሞ ያደርጋል። ይሄ ነገር ያስከፋኛል፣ ይሄን ነገር አታርገው፣ ይሄ ነገር ልቤን ይጎዳል ያልሽውን ነገር ደጋግሞ ያደርገዋል። ሐሳቡ ጠልተሽውም ሆነ ወደሽው ከህይወቱ እንድትወጪ ነው። ስለዚህ የማትወጂውን ነገር ደጋግሞ በማድረግ ቃል ሳያወጣ ከህይወቱ ሊያባርርሽ ይሞክራል ማለት ነው። ሰባተኛ ንግግርሽ ጭቅጭቅ ይሆንበታል። በሆነ ቶፒክ ላይ ለመነጋገር ስትፈልጊ እንዳትጨቃጨቂ፣ ለምንድነው የምትጨቃጨቂኝ ይልሻል። ነገርን በሰላም መፍታት አይታየውም። እያንዳንዱ በፍቅር ራሱ ልታናግሩ ስትሞክሪ ጭቅጭቅ ነው የሚሆንበት። አትጨቃጨቂኝ ማለት ያበዛል። ማንኛውንም ችግር በንግግር ለመፍታት ፍሪ አይሆንም። ስምንተኛ ስሜትሽን መረዳትና መካፈል ያቆማል። ስታዝኝ ደስ ሲልሽ ምንም ነው የማይገባው መስሎ አይታየውም። ጭንቀት ቢደረደርብሽ አይታየውም። ለመጋራት ጎራ አይልም። አዘንሽ ከፋሽ ምንም ቅንጣት ያህል አይጨንቀውም። ምን ሆነሻል? ምንድነው የሚያስፈልግሽ? ምንድነው የተፈጠረው ብሎ መምሽን ለመጋራት ጭንቀትሽን ለመካፈልም ምንም አይነት ጥረት አያደርግም። ያንቺ ስሜት ኬር አይሰጠውም ባጭሩ። ዘጠነኛ ሳያወራሽ ውሎ ማደር ይጀምራል። 2-3 ቀን ሳያወራሽ እንደ ቀልድ ማደር ይጀምራል። ኢቭን ናፍቆት የሚባለውን ነገር ታጫለሽ እሱ ጋር ሳታወሩ አድራችሁ ብትውሉ ራሱ መስሎ አይታየውም ነው የምልሽ። አስረኛ ይሄ በጣም ያስታውቃል። ስሜቱን መግለጽ ያቆማል። ላንቺ ያለውን ፍቅር፣ ላንቺ ያለውን ናፍቆት፣ ላንቺ ያለውን ስሜት መናገር ያቆማል። ኢቭን አንቺ አፈቅርሃለሁ ብትይም እኔም ብሎ ቃላቱን አሳጥሮ ለማለፍ ነው የሚፈልገው እንጂ እኔም አፈቅርሻለሁ ብሎ ስሜቱን አይነግርሽም። እንደ ወንድም ቦነስ ልጨምርልሽ። 11ኛ ሁሌም ተወቃሽ የምትሆኚው አንቺ ነሽ። አንድ ቀን ጥፋቱን አምኖ ይቅርታ አይጠይቅም። አንድ ቀን ጥፋቱን ሲያምን አታየውም። ሁሌም አንቺ እንዲያርገሽ፣ አንቺ እንዲበድለሽኝ፣ አንቺ እንዲጎርተሽኝ፣ ሁሌም ተወቃሽ የምትሆኚው ይቅርታ የምትጠይቀው ያለ ጥፋትሽ አንቺ ነሽ። ብዙ ጊዜ የሚወቅስሽ አንቺን ነው። እነዚህ ምልክቶችን እያየሽ ከሆነ ሂጂ ብሎ መናገር ደብሮት ግን በተግባሩ እያሳየሽ ነው። እንደዚህ አይነት ብዙ ነገሮችን ደግሞ ማግኘት ከፈለግሽ እችልሽ ፎሎ ማድረግ እንዳትረሺ። አዌኒው ትባላለች። በብዙ ነገር ነው የምታግዝሽ። ሞር ሴትነትሽ ላይ ትኩረት እንድታረጊ ትረዳሻለች። ከዚህ በፊት ራውል ብዬ ለወንዶች ሪኮመንድ አድርጌያለሁ። አሁን ደግሞ እችልሽ ፎሎ አድርጊያት። ትንሽ እብድ ነገር ነች፣ ነገር ግን የምታወራው ነገር እያንዳንዱ ቁም ነገር አለው። የቱም ወንድ እንዳይንቅሽ፣ ለራስሽ ስላለሽ ክብር፣ ለራስሽ ስለሚሰጪው ቦታ፣ ስለ ሰዎች አመለካከት የሚጠቅምሽን ነገር ታስተምርሻለች። እኔን አምነሽ ፎሎ አድርጊያት። አካውንቷን እዚህ ከታችና ኮሜንት ሴክሽን ላይ ሜንሽን አደርግላችኋለሁ። ፎሎ አድርጓት። ስላዳመጣችሁኝ አመሰግናለሁ። እወዳችኋለሁ።